ሰላም ጤና ይስጥልኝ ተመልካቾቻችን አዲስ ሚዲያ ኔትወርክ ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጋር በመተባበር የሚያቀርብላችሁ ቤት አዲስ ፕሮግራም ላይ እንገኛለን። በዛሬው ፕሮግራማችን እንግዲህ የቤት ፍላጎትን ለማሟላት እየተገነቡ ካሉ የቤት ልማት አማራጮች መካከል በግልና በመንግስት አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን የምንቃኝ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የመንግስትና የግል አጋርነት ፕሮግራምን መሰረት በማድረግ የቤት አቅርቦቱ ላይ ሰፊ ትኩረት በመስጠት የተጀመረ ፕሮግራም ነው ማለት። ግል ዘርፉ ፋይናንስ የማረጉን የሚያስፈልጉ ቴክኒካል ካፓቢሊቲዎችን የኮንስትራክሽን ግብአቱን በሙሉ አቅርቦ ይሰራል። መንግስት ደግሞ መሬቱን ከሊዝ ነፃ ያቀርባል። በዚህ ኃላፊነታቸው መጠን ከተሰራው ቤት ከልማቱ ማለት ነው 70%ን የግል ዘርፉ ይወስዳል። ግን ያው ለዜጎች የሚቀርብ ነው በራሱ መንገድ። ከለሙት ቤቶች ውስጥ ደግሞ 30%ን ከተማ አስተዳደሩ ይወስዳል። ይሄም ለህብረተሰቡ የሚቀርብ ነው በራሱ መንገድ ማለት ነው። ያው 70-30 እና 70-30 ብቻ ነው የሚለው ግን ሂደቱ ነው የሚፈታው። ይሄ እንደ ቤዝ ላይን መነሻ ተደርጎ የሚገባ ነው። ውስጡ ስትገቢ ግን ከመንግስት የሚመጣ ድጋፍ ሊኖር ይችላል። ከመንግስት የሚመጣ ኢንፑት ሊኖር ይችላል። ያ ድርሻውን ከፍ ያደርገው ይችላል። ስለዚህ ከዚህ አንፃር አሁን እየሰራን ያለነው 70-30 የገባንባቸው አሉ፣ 65-35 የገባንባቸው አሉ፣ 67-33 የገባንባቸው አሉ፣ 58-42 የገባንባቸው አሉ። እነዚህ ከምንወጣው ሚናና ኃላፊነት መለያየት ሂደቱ እንዲቀላጠፍ ውጤታማ እንዲሆን እንደየስምምነቱና ግንባታውን እንደየምንሰራበት ይለያያል ማለት ነው። በለገሃር አካባቢ በመንግስትና በግል አጋርነት እየተገነባ የሚገኘው መኖሪያ ቤት ሳይት ላይ ነው የምንገኘው። ሰላም እንዴት ዋሉ? ሰላም ነው። እንዴት ነው? እግዚአብሔር እንተዋወቅ። እኔ ሀብታሙ ተክለ ይባላለሁ። በፒፒ ፕሮጀክት የለገሃር ፕሮጀክት ኮኦርዲኔተር ነኝ። ፕሮግረሱ ምን ያህል ነው? ግንባታው ምን ያህል እያከናወናችሁ ነው? እዚህ ላይ ያለውን የጊፍት ለገሃር ፕሮጀክት ነው የሚባለው የመንግስትና የግል አጋርነት የሚሰራ ፕሮጀክት ነው። ይሄ በዚህ በተወሰነ በ6-7 ወር የተጀመረ ፕሮጀክት ነው እና ይሄ ፕሮጀክት ጠቅላላው በ84000 ካሬ ሜትር የሚሰራ ፕሮጀክት ነው። ወደ 18 ህንጻዎች ወይም ደግሞ ብሎኮች አሉን። ከነዚህ 2 ኮመርሻል 16ቱ ሚክስ ቢልዲንጎች ናቸው እና 16ቱ 3 ቤዝመንት ግራውንድ ፕላስ 21 የሚደርሱ ሲሆኑ 2 እንደገና 4 ቤዝመንት ግራውንድ ፕላስ 27 ያላቸው ናቸው። ጠቅላላ ወደ 5000 ቤቶችን አኮሞዴት ያደርጋል ብለን እየሰራን ያለንበት ፕሮጀክት ነው የመጣችሁት ማለት ነው። ፕሮጀክቱ እንደምታውቂው መንግስት የሚፈልገው በአጭር ጊዜ እንዲጠናቀቅ ነውና ፕላን ሲናረግ ከመጀመሪያ ጀምረን በ3 አመት አጠናቀን ለመንግስት እናስረክባለን ነው። ያን ለማሟላት ምንድነው እያደረግን ያለነው? እኛ በቀንም በሌሊትም በበዓልም እያለን እየሰራን ነው ያለነው። በኳሊቲ ደረጃ ኮንሳልታንቶች አሉ፣ የሚቆጣጠሩ አካላት አሉን። የኳሊቲ ስታንዳርዱን በማሟላ መልኩ እንዲሰራ ተደርጎ እየተሰራ ነው ያለው። በግል አጋርነትና በመንግስት አጋርነት የሚገነባው እነዚህ የጋራ መኖሪያ ቤቶች የህብረተሰቡን የቤት ፍላጎት ከማሟላት አንፃር እንደው ምን አስተዋጽኦ ይኖራቸዋል ብለው ያስባሉ? ኦፍ ኮርስ ይሄ ትልቅ አስተዋጽኦ አለው። መንግስት ብቻውን ይሄን ዲማንድ ሳቲስፋይ ሊያደርገው አይችልም እና ፕራይቬት ፓርቱ በዚህ ሌቨል ፓርቲሲፔት በሚያደርግበት ጊዜ ቀላል ነገር አይደለም። ከ5000 ወደ እኛ የ12000 ኮንትራክት ነው ያለን ከመንግስት ጋር የምንሰራቸው 12000። ይሄ አኮሞዴት ያደርገው 5000 ብቻ ነው። 12000 ቤቶችን አስበሽዋል። በዛ ሌቨል ለሰዎችን ሳፕላይ ለማድረግ ነው እየሰራን ያለነውና ይሄኛውን ትልቅ አስተዋጽኦ ነው የሚያደርገው። ይሄ ከብሎኮቹ አንዱ ነው። ብሎክ 8 እንለዋለን። አሁን በፍጥነት እየተገነባ የሚገኘው ነው። ጠቅላላ የአንዱ ብሎክ ስፋት ወደ 1500 ካሬ ሜትር ነው ያለው አንዱ ብሎክ እዚህ ጋር እና ወደ 210 ቤቶችን የሚይዙና 3 ሊፍትም አለው። አንዱ የእቃ ማጓጓዣ ሊፍት ነው፣ ሁለቱ የሰዎች ማጓጓዣ ሊፍት ናቸው። 4 ደረጃ አለው። ሁለቱም ደረጃ ለኮመርሻሎች የሚያገለግሉ፣ ሁለቱም ደረጃ ለእሳት
የፋየር አክሲደንት በሚሆንበት ጊዜ የሚያገለግሉ ደረጃዎችንም ያሉት ናቸው። ይሄ ዋናው ፈጣኑ እየሰራን ያለንበት ብሎክ ነው። 14ኛ ደረጃ የደረሰ ብሎክ ነው ያለን። በተጨማሪ 14 ደርሰዋል። አሁን በኋላ 7 ፍሎር ብቻ ነው የሚቀሩት ያለቀ ነው ማለት ነው። በተጨማሪ እዚህ ፍሎር ላይ የኤችሲቢ ስራ የብሎኬት ስራም ጀምረናል። ወደ 4 ፍሎር ጨርሰናል የብሎኬት ስራ እና የተሻለ ፍጥነት ያለበት ስለሆነ ይሄኛውን ለማሳየት ነው። ስራው በግንባታው ዘርፍም እንደዚሁም በተለያዩ የሙያዎች ላይ በርካታ የስራ እድል ተጠቃሚዎችንም እያየን ነውና እንዴት ነው እያሳተፋችሁ ያላችሁት? አሁን እዚህ ጋር የምናየው በጣም ትልቅ ፕሮጀክት ነው። በጣም ብዙ ሰራተኞች ያሉት ናቸው። በተለያየ ቦታ ኮንትራክተሮች አሉን ብዬሻለሁ። እስከ 2000 የሚሆኑ በእያንዳንዱ በተለያዩ ኮንትራክተሮች የሚገኙ በቀንና በጊዜያዊ ሰራተኝነት የሚሰሩ ሰዎች ናቸው። ትልቅ የስራ እድል የተፈጠረበት ፕሮጀክት ነው። አሁን ወደ 27 አካባቢ ያሉ በድምር 100,000 ከ100,000 በላይ የሆኑ ቤቶችን ያለማሉ። አሁን በተጀመረበት ሂደት ውስጥ የምናያቸው ከፍታዎችና ዝቅታዎች አሉ። እነዚህ የሚፈልጉት ወደ ኋላ መመለስ ሳይሆን ፕሮጀክት ስለሆነ ክፍተቶቻቸውን ለይቶ ያንን ክፍተት ቅድም ባልኩሽ በምን መንገድ ብንተጋገዝ አንዳችን ጋር የበለጠ ብንሰራ ያ የሚይዘን ያለውን እየፈተነን ያለውን ችግር ፈተን ቶሎ የቤት አቅርቦቱን ማስፋት እንችላለን የሚለውን የማየት ነው ማለት ነው። ስለዚህ የግድ ውጤታማ መሆን አለበት። የተለያዩ የፋይናንስ አቅርቦቶችን በመፈተሽ በማጥናት ውጤታማነቱን ከፍ ለማድረግ እየሰራን ነው ማለት ነው። ተመልካቾቻችን በመንግስትና በግል አጋርነት እየተገነቡ ከሚገኙ ቤቶች መካከል ካሳንቺስ ግቢ ገብርኤል አካባቢ እየተገነባ የሚገኘው ሳይት ላይ ነው የምንገኘው። በዚህ ሳይት ላይ እንግዲህ ምን ያህል ቤቶች ይገነባሉ፣ የግንባታቸው ሂደትስ አሁን ላይ ምን ደረጃ ላይ ነው የሚለውን እንጠይቃለን። አብራችሁን ቆዩ። ሰላም። እሺ፣ እንደምን ሰላም ነው አለን። እንተዋወቅ። እሺ፣ አዲስ ህይወት እባላለሁ። በዚህ ፕሮጀክት ላይ ፕሮጀክት ዳይሬክተር ነኝ። ደህንነት መጠበቂያዎችን እናደርግና እሺ ያለሽ በተለይም የቤት አቅርቦትን ለማሳደግ እንደ ግል አጋርነት ምንድነው እየሰራችሁ ያላችሁት ስራ? አያት ሪልስቴት ከግል አጋርነት ጋር በገባው ውል መሰረት 13000 በላይ ቤቶችን ግንባታ ላይ እንገኛለን እና አሁን እንደምትመለከቱት የቁፋሮ ፌዞች እየተጠናቀቁ የሚገኙበት ሁኔታ ላይ ያለ ሲሆን በጣም ሰፊ ከሚባሉ ቦታዎች መካከል ነው። 223000 ካሬ አካባቢ ላይ የሚያርፍ ግንባታ ቦታ ላይ ነን። 34 ህንጻዎች ይኖሩታል። ከ34 ህንጻዎች በከፊል 31 ፎቅ የሆኑ አሉ፣ 25 የሆኑ አሉ፣ 26 የሆኑ አሉ። ግንባታው ሲጠናቀቅ በተለይ ከዚህ የመኖሪያ ቤት አቅርቦትን ከመቅረፍ ባሻገር ዘመናዊነቱ ምን ያህል ነው? እንዴት አይነት ቤቶችን ነው የምትገነቡት? ምን ያካተቱ ናቸው? ቤቶቹ በጣም ዘመናዊ ከሚባሉና ከተማ ላይ ከሚገኙ በጣም ጥሩ ከሚባሉ ቤቶች መካከል የሚያርፉ ናቸው። ለኑሮ አኗኗር በፋሲሊቲ በዩቲሊቲ መንገዶች በደንብ ተጠንተው የተዘጋጁበት ከመንግስት ጋር በትብብር የተሰራ ነገር ስለሆነ ዘመናዊ የኑሮ አኗኗር የሚኖሩበት አካባቢ ነው የሚሆነው። አጠቃላይ ፕሮጀክት ጊዜ ምን ያክል ነው? በምን ያህል ጊዜ የሚጠናቀቅ ነው የቆይታ ጊዜያችሁ? የቆይታ ጊዜያችን 18 ወር ነው። ይሄ እንግዲህ ከ240 ሜትር ኪዩብ በሰዓት ማምረት አቅም ያለው ማሽን ነው። እዚህ ጋር እንደምትመለከቱ በዚህኛው በኩል የቋቱ አለ። ጠጠር መቀበያ ነው። ከሱ መቀበያ ከገባ በኋላ በእነዚህ በምታዩ 5 ፓርቲሽን ውስጥ ተከፋፍለው የተለያዩ ማቴሪያሎች ይገባሉ። እነዛ ማቴሪያሎች ደግሞ እዚህ ጋር በምታዩ እየተመዘኑ ወደ ኮንቬየር ቤልቱ ይሄዳል ማለት ነው። የምታዩ ደግሞ ታወር ክሬን ነው የሚባለው። ይሄ ታወር ክሬን አዲስ ነው፣ ገና መግባቱ ነው። እነዚህ ታወር ክሬኖች ከህንፃዎች ጋር ተያይዘው አብረው
ህንፃዎች ሲያድጉ አብሮ የሚያድጉ የሚሆኑ ነው። ይሄ ያው ትልቅ ግራንድ አላማ ነው። የቤት ችግር መፍታት አለብን የሚል ቁርጥ ያለ አላማ አለው የከተማ አስተዳደሩ። ለዛ ነው በአምስት አይነት አማራጮች እየሄደ ያለው። ስለዚህ በአጋርነት በመንሰራበት ሁሉ ለማቀላጠፍ የፕራይቬት ሴክተሩ በሚሰራው ስራ ቀልጣፋ እንዲሆንለት እንዲመቸው ለማድረግ ሁሉም አስተዋጽኦ ማድረግ አለበት። ተመልካቾቻችን ቅኝታችንን ቀጥለናል። አሁን ደግሞ ሪበከንቱ አካባቢ በ70/30 እየተገነባ የሚገኘው የጋራ መኖሪያ ቤት ነው የምንገኘው። በእኛ ሳይት ሁለት ብሎኮች አሉን። ሁለት ብሎክ አንደኛው ብሎክ ይሄኛው አሁን ያለንበት ብሎክ ነው፣ ብሎክ ኤ ይባላል። ሌላኛ ደግሞ አንድ ብሎክ አለ፣ ብሎክ ሲ ይባላል። ግንባታው በጣም በከፍተኛ ፍጥነት ነው የተሰራ ያለው። ለዛም ነው በጣም በፍጥነት 7 ቀን 24 ሰዓት ነው የምንሰራው ሁሌ። አሁን ያለበት የግንባታ ደረጃ ይሄኛው ብሎክ ፊኒሺንግ ላይ ነው ያለ ነው። በሴሚ ፊኒሽ ሌቭል ኦልሞስት ወደ ማጠናቀቅ ነው ያለ ነው። አብዛኛው ስራ ተጠናቋል። ይሄኛው ባለ 2 መኝታ 79 ስኩዌር ሜትር ስፋት ያለው ቤታችን ነው። አሁን ይሄም እንደምታዩት ለነዋሪዎች ለማስተላለፍ በሴሚ ፊኒሽ ሌቭል ደረጃ የሚቀረው የውጭ በርና የመስታወት ገጠማ ስራ ብቻ ነው የሚቀረው። ምን ያህል ቤቶች ናቸው ግንባታ ያከናወናቸው? እዚህ ብሎክ ላይ 40 መኖሪያ ቤቶች አሉ። ባለ 2 እና ባለ 1 መኝታ ቤቶች ናቸው። ከዛ ውጭ ግን 2 ፍሎር ለኮሜርሻል ስፔስ፣ 2 ፍሎር የኮሜርሻል ስፔስ። እዛኛው 195 ቤቶች አሉ። ባለ 3 ባለ 2 እና ባለ 1 መኝታ ቤቶች ናቸው የሚገኙት። 2 ፍሎር ደግሞ ለኮሜርሻል ስፔስ ናቸው። ከዛ ውጪ ቤዝመንት እና ሴሚ ቤዝመንት ደግሞ ለፓርኪንግ ስፔስ ነው ያላቸው። የግንባታው ፍጥነት ጥራት እንዴት ታየዋለህ? ግንባታ ፍጥነትም ጥራትን በተመለከተ ጥራቱን በጠበቀ መልኩ ነው የተሰራው። ለፍጥነት ሲባል ምንም የምንተው የጥራት ጉዳይ የለም። ሁሉን እያንዳንዱ ጥራት ተፈትሾ በጥራቱን በጠበቀ ማቴሪያል ነው የተሰራ ያለው። የሲሚንቶ እጥረት ስለሌለ ግንባታ ፍጥነት ላይ በጣም ትልቅ አስተዋጽኦ አለው። እንደዚህ አይነት ስራዎች በተሰሩ ቁጥር ከቤት ግንባታው ባለፈ ደግሞ ለበርካታ ዜጎች የስራ እድል አማራጮችም ሆነዋልና እናንተ ጋር እንደው ምን ያህል ሰራተኞችን ታስተዳድራላችሁ? ምን ያህል የስራ እድል ፈጠራው? ግንባታው ተጀምሮ እስካሁን እስካለበት ደረጃ ድረስ ከ450 ሰራተኞች በላይ በቋሚነት በሚባል ደረጃ ምንም ሳይቀነሱ እዚህ ስራ ላይ ኢንቮልቭድ ሆነዋል። የመንግስትና የግል አጋርነት ፕሮግራም አዲስ ፕሮግራም ነው። አዲስም ሆኖ በድፍረት የተገባበት ነው። በጥሩ ሁኔታ እየሄደ ነው የምንለው። ከተማ አስተዳደሩ በጣም ፍሌክሲብል ሆኖ አልሚዎቹን አበረታቶ ደግፎ እያስገባ ነው። ያው ተታይቶ በማይታወቅ ደረጃ ነው። ከ1200 ሄክታር በላይ ነው ለቤት ልማት ለፐብሊክ ፕራይቬት ፓርትነርሺፕ እንዲቀርብ የተደረገው። ወጣ ወረዶችንም አይቶ ደግፎ ውጤታማ እንዲሆኑ የማድረግ ሂደት ነው እየተከተለ ያለው። ስለዚህ ከዚህ አንፃር አቅሙ ያላቸው የቴክኖሎጂ ግብአቱን ማቅረብ የሚችሉ አይዲያው ያላቸው ፋይናንሲንጉን በቀላሉ ማግኘት የሚችሉ ይሄን ማድረግ የሚችሉ ቢመጡ በተሻለ ደረጃ ይስተናገዳሉ። እንደገና የከተማችንን ነዋሪ የቤት ችግር በጋራ መፍታት ግድ ስለሆነ ሁሉም በዛ መንገድ ሚናውን ለመወጣት ጥረት ማድረግ አለበት። ተመልካቾቻችን ህብረተሰቡ የሚያነሳውን የቤት ፍላጎት ለማሟላት ከተማ አስተዳደሩ እየገነባቸው ካሉ የቤት ልማት አማራጮች መካከል በመንግስትና በግል አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን ነበር በዛሬው ፕሮግራማችን ስንቃኝ የነበረው። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።